ምን ያረካት መተት ጸጉሯ ላሳየ ጸጉሯ ጸጉሯ ነው ጸጉሯ ነው ጸጉሯ ነው ቪዲዮ ያንተን ትልካለች ያባ መምህር ግርማን ትልካለች ያባ ዮሐንስን ትልካለች ያባ ቄስ የምክ ትልካለች አይሰማትም ያባ መምህር ግርማን መከታተል ከጀመሩ 14 ዓመቴ ነው ግን እግዚአብሔር ቀናለው ማግኘት አልቻልኩም ባባል የሁል ጊዜ እንደናፈቁህ ነው እየኖር ነበር ግን የርሶ ልጅ ደግሞ እንደዚህ ሰው መንፈስ ቅዱስ በርሶ ላይ አድሮ ያው ከልጁ በረከት ካባ መምህር ግርማ ልጅ በረከት አገኘ ይሄ ለኛ ትልቅ ጸጋ ነው ህይወት አለቀን ለዘላለም ሲወል ታስረና ለዘላለም ሲወል ታስረና በኃያሉ መልአክ በቅዱስ ሚካኤል ስም በኃያሉ መልአክ በቅዱስ ሚካኤል ስም ዳግመኛ ለመለስም ቶሎ ሰባተቹ ናጡ ቶሎ ሰባተቹ ናጡ አገልግሎቱ ይቀጥላል ዘንዶን አሸንፏል ስሙን በክብር ዘንዶን አሸንፏል ስሙን በክብር ጽፏል የአእምሮ መተት ድግምት የደብተራ መተት የጠንቋይ መተት የቃልቻ መተት አይነጥላ የቤተሰብ ዛር አዳልሞቲ ጠቋር ወሰንገላ አዳልሞቲ አንተ በምግብ የገባ መተት አንሳ ኮዳ አንሳ ኮዳ ላይ በምግብ የገባ የምስጥር መተት ትርስ ተብርከክ አንሳ ሰራዊትን አንሳ ግንባር አስቀምጥ ግንባር ላይ አንሳውንም አንሳ ቶሎ በል አንሳ አንሳ ኮዳ ላይ አንሳ በምግብ የገባ መተቱን አንሳ ቶሎ ግንባር ላይ ባጥን አንሳ ግንባር አስቀምጥ በኢየሱስ ክርስቶስ በል አባይ ኢየሱስ ክርስቶስ በድንግል ማርያም ስም በድንግል ማርያም ስም በቅዱስ ሚካኤል ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ገብርኤል ስም ስነ ስርዓት ያዝ ስነ ስርዓት በቅዱስ ገብርኤል ስም ቅዱስ ገብርኤል ስም ሁላችን ተይዘናል ተመርከክ ቶሎ ባጥ ከሰኖታ ከልቧ ላንሳ ቶሎ በል ግንባር ምንድነ መተት ድግምት የቤተሰብ የዛር መንፈስ ስም ይመጣዋለሁ ሀብታቸውን እበትናለሁ ባዶ እውቀታቸውን ባዶ 12 ልጅ ተወልደው 12ቶች ባዶ እያሉ የሉም መተት ስንት ዓመት ሆነ ከገባ በልጅነቱ አድሎ ወስጄ ባለማድረግ ትሆን ነበረ በ7 ዓመቷ ምን እያረካት ነው ቆየው ሌላ ተጨማሪ ደግሞ 2 መተት ገባል ምን እያረጋችኋት ነው የቆያችሁት ስነ ስርዓት ያዝና መልስ ስርዓት ያዝ ብያለሁ ስርዓት አትንጠራራብኛ ስነ ስርዓት ያዝ ምን እያረካት መተት ጸጉሯ ላሳየ ጸጉሯ ነው ጸጉሯ ምን አረከው አንተ ነው የቆረጥከው አወጣሁት ጸጉሯ ከታች ይደርሳል አሁን በአናቷ ላይ ያለው ምንድነው ይሄ ጸጉሯ አንገቷ ላይ ያለው ምንድነው ወጣ አልቆ ነው ቡዳና አንተ በጸጉር የገባ ቡዳና የቆረጥከው ጸጉሯ በጸጉር የገባለው በምግብ
እሺ አይነ ጥላ እሺ አይነ ጥላስ ምን ያረካት ነው? ባለቤቷም አለው ከባለቤቷ ያመጣው የባንክ ቤት ሰራተኛ ነበር። ባሉ አረጉት። አሁን የኔ ቢጤ ድሃ ነው። ዘመድ ጠላው። አሁን ይለምናል። አሁን ግን ሚስቱ አይዞህ የልጆች አባት ትለዋለች። እሱ ግን ደግሞ አይሰማትም። እንዳይሰማት አረጋታለሁ። ቪዲዮ ያንተን ትልቃለች፣ የአባ መምህር ግርማን ትልቃለች፣ የአባ ዮሐንስን ትልቃለች፣ የአባ ቄስ ሄኖክን ትልቃለች። አይሰማትም። ታለቅሳለች። አንተ ነህ ባለቤቷ ላይ ያለው? ቆይ እኔ የምልህ እኔን ስማኛ፣ አንተ ነህ ባለቤቷ ላይ ያለው? ከሱ ከቤት የመጣሁ ነኝ። የሶስት ሰው ጓደኛ መተት አለው። ከባንክ ቤት አባረርኩት። ብር አዘረፍኩት እና አስወጣሁት። ዛሬ 3 ዓመት ሆነው። ያለቅሳል፣ እርቦታል፣ ተሰቃየ። ባንክ ቤት አዘረፍከው አንተ? ባንክ ቤት አዘረፍከው? መተት። አዎ ባንክ ቤት አዘረፍኩት። ከዚያ ግን ብሩን አስመለስኩት። ከዚያ ግን እሱ ሀብቱን ቤቱ ሽጦ ሚስቱ ጎዳና ወደቀች። አለቀሰች። ወደ አረብ ሀገር አመጣኋት። አረብ ሀገር ውስጥ ደሞዝ ብቻ በ7 ወሯ በ8 ወሯ 2 ወር ደሞዝ ወደ ባሏ ላከች። በ9 ወሯ አሰቃየኋት። አለቅም። ደም ግብር አለኝ። በደም ነው የተላኩት። እሱ አያምንም። ነው አባ ዮሐንስ ውሸት ነው፣ አባ መምህር ግርማ ውሸት ነው ይላል። ካሊ ነው። እኔ በእነሱ አማላጅ ይሆናሉ ብዬ አላምንም። የለም እግዚአብሔር አልሰጣቸውም ጸጋ ይላል እሷ። ወይኔ እግዚአብሔር ፍረድ፣ ዋጋውን ስጠው ብላ ታለች። አሁን እሷን ትለቀላለቅም ነው የምልህ። እሷን ትለቀላለቅም አለቅም። የደም ግብር አለኝ። ደም ተገብሮ ነው የተገባልኝ። ሁሉ ካቶን ሁሉ ድዱላን አምሯን ወስጄ ሰልቤ ወደን ያረጋዋለሁ። አሁን በእናታችን በቅዱስ ኪዳነ ምሕረት ስም ማዝህ ትለቃለህ። ከሰራ ካላታ ለቀ ከሰራ ካላታ ውጣ ከልባ ውጣ ከሰራ ውጣ። በቅዱስ ሚካኤል ስም ማዝህ ትለቃለህ። በኃያሉ መልአክ በቅዱስ ገብርኤል ስም ማዝህ ትለቃለህ። ጫለች አለቅሳለች። ቢጨንቃት ስልክ ገዛች፣ ኢንተርኔት ግዙ፣ የአባ መምህር ግርማ ነው፣ አባ መምህር ግርማ ህይወታችን ናቸው ትላለች። ከሰራ ካላታ ለቀቅ፣ ከሰራ ካላታ ውጣ፣ ቶሎ ውጣ። አሁን ተዘጋጅ። በቅዱስ ሚካኤል ስም እለቃለሁ። በል በቅዱስ ሚካኤል ስም እለቃለሁ። እኔ ጀግናው እኮ ነኝ። ጀግናው ደብተራ ጠንቋይ የሙስሊም የለም በደም የተገበረልኝ። በኃያሉ መልአክ በቅዱስ ሚካኤል ስም ማዘዝ ትለቃለህ። በኪዳነ ምሕረት ስም ማዘዝ ትለቃታለህ። ከሰራ ካላታ ውጣ፣ ቶሎ በል ውጣ። ከሰራ ካላታ የአንተ ጀግንነት በቅዱስ ሚካኤል ፊት ባዶ ነው፣ ከንቱ ነው። ቶሎ በል ሰብስብ ሰራዊት። አብለህ ተዘጋጅ። ቅዱስ ሚካኤል በሰይፉ ይቆራርጣችሁ፣ ቅዱስ ገብርኤል በሰይፉ ይቆራርጣችሁ፣ ኪዳነ ምሕረት በመቀነቷ ተነቃችሁ። ከሰራ ካላታ ልቀቁ ብያለሁ። አብለህ ተዘጋጅ። ሁላችሁ ተዘጋጁ። ማን ናችሁ? አይነ ጥላ፣ መተት፣ ሌላስ? መተት፣ ድግምት። እሺ ሀብቷንም ሰልብም አለሁ እኔ። ጠቅላላ ተዘጋጅ አልኩኝ። አሁን ተዘጋጅ። አፍ ላይ በኢየሱስ ክርስቶስን በል። በኢየሱስ ክርስቶስ ሁላችንም ከነ ሰራዊቶቻችን ዳግመኛ ላንመለስ ከህይወቷ ለቀን ለዘላለም ሲኦል ታስረናል። በኃያሉ መልአክ በቅዱስ ሚካኤል ስም ዳግመኛ አንመለስም። ቶሎ ሰባተጩ ነጡ። እግዚአብሔር ይገስ። ምን ነው ነይስ ወደዚህ ወደ ካሜራው። ሰላም ለሱ ይሁን አባቴ። ደህና ነሽ? እግዚአብሔር ይመስገን አባቴ። ሰላም ነው? ይሄ ብሬ በጣም ነበር
የምከታተሉት እና በጣም ወዶታለሁ። እግዚአብሔር በቃ በእርሱ ላይ የሚያደርገውን ድንቅ ስራ ሳይ እገረማለሁ። ሁኔስ መቼ ይሁን ዛሬ እኮ ይኸው ጻድቁ አባታችን አቡነ እስትንፋሰ ክርስቶስ ናቸው። ይኸው ዛሬ ገላገሉሽ። እንግዲህ አባቴ በጣም ነው ልቤ በቃ አይችልም፣ ምግብ አያስበላኝም እና ልቤን ይደክመኛል። አሁን ሊቀ መላእክት ቅዱስ ሚካኤል አግዞሻል። ዛሬ ረዳሽ እኮ ምን ተሰማሽ? አሁን እግዚአብሔር ይመስገን። ልቤ ነበር በጣም የሚደክመኝ ስሰግድ ስጾም በቃ በጣም ነበረ። መጾም መስገድ አይደክመኝ ነበር፣ ግን አሁን በቃ በጣም ይደክመኛል። እና ደግሞ በምግብ ነው የገባብኝ፣ በምግብ ነው የሰጡኝ። በቃ ይጮሃል፣ ወደዚህ ይሄድብኛል፣ የሆነ ነፍሳት ይንቀሳቀስብኛል። አሁን እንዴት ነሽ? ምን ተሰማሽ? ምልሽ አሁን ምን ተሰማሽ? ሰላም ነው አሁን? ኧረ ሰላም ነው፣ እግዚአብሔር ይመስገን። ክብሩ ይስፋ ለመድኃኒዓለም። ታዲያ እልል ብለሽ አታመሰግኝም? እግዚአብሔርን እልል ብለሽ አመስግኛ። እግዚአብሔር የተመሰገነ ቅዱስ እግዚአብሔር ድንግል ማርያም ይመስገን። ጌታ አሁን ምንድን ነው የምታደርጊው? መርዙ በምግብ የገባው መርዝ ሆድሽ ላይ ስለተቀመጠ መርዙ ደግሞ እንዲወጣ 5 ሊትር ጸበል እያዘጋጀሽ በየቀኑ ትጠጫለሽ። ስግደቱን አታቋርጭ፣ በርቺ። ያደፈጡ ይኖራሉ፣ ሌላ ጊዜ ይሸኝልሻል። መብርሃን ከአንቺ ጋር ትሁን፣ ኪዳነ ምሕረት ታገዝሽ። እንግዲህ አሜን አባቴ አሜን። እኔ በቃ እንግዲህ ተመጣሁ ወደ አረብ ሀገር ትንሽ ጊዜ ነው፣ ግን በቃ ጠላት ዝም ብሎ ይነሳብኛል። 9 ወሬ ነው ገና፣ ግን በ5 ወሬ ተመልሼ ሀገር የገባሁ። ከዛ ተመልሼ ሀገር ሲገባም ገንዘብ ምንም ሳልይዝ ገባሁ። አዲስ አበባ ላይ የሚወሰዱብኝ በርግል ጊዮርጊስ ሰድኝ በቃ በተድልን ምናምን የወሰዱትን አሳየ። ተመልሼ መጣሁ። እዚህ ቤት ተመልሼ ስመጣም ግን እንደገና ሌላ መከራ ጠበቀኝ። አይዞሽ ዝም ብሎ ያስጨንቀኝ። አሁን ምንድን ነው የምታደርጊው? በርቺ፣ ስግደቱን በርቺ። ስትቀጠቅጪው ሰራዊት እየበተንክ አየር ላይ በስራዬ ላይ ወደማውቃቸው ሰዎች ሰራዊትን እየበተንክ የምታስጨንቀኝ ጠቋር፣ አዳለሞቴ፣ የቤተሰብ ዛር፣ አይነ ጥላው ደግሞ አንዱ የተሸኘው አንድ የተሸኛለ ሌላም ደግሞ ይኖራል ይመጣል። ስለዚህ ምንድነው ዘውትር ከስግደትና መናፍስትን እየሰበሰብሽ ከአንቺ የሚበተነው ሰራዊት እየሰበሰብሽ ግንባር ላይ ታሰርያልሽ እየቀጠቀጥሽው እንግዲህ መበርታት ነው። ከታተላለሁ፣ ቪዲዮውን ከታተላለሁ። በጣም ጥሩ ነው። በመምህር ግርማን መከታተል ከጀመሩ 14 ዓመቴ ነው። ግን እግዚአብሔር ቀን አለው ማግኘት አልቻልኩም። ባባል የሁል ጊዜ እንደናፈቁ ነው እየኖር ነበር። ግን የእርስዎ ልጅ ደግሞ እንደዚህ ሰው መንፈስ ቅዱስ በእርስዎ ላይ አድሮ ይኸው ከልጆ ከአባ መምህር ግርማ ልጅ በረከት አገኘሁ። ይሄ ለእኛ ትልቅ ጸጋ ነው። እግዚአብሔር አምላክ እርስዎን ያኑርልን፣ እንደርሱ ያሉትን ያብዛልን። አባቴ እግዚአብሔር ከሁላችን ጋር ይሁን። ችግር የለም ወንድሜ በይኝ፣ ችግር የለውም ወንድሜ አስራት ተገረል በይኝ፣ ምንም ችግር የለውም እና እግዚአብሔር ከሁላችን ጋር ይሁን። አይዞሽ በርቺ። እግዚአብሔር ቀን አለው፣ ሁሉ ነገር ያስተካክላል፣ ይስተካክላል። አንቺ ብቻ ሳታቋርጭ ጸልይ። በፈተና ውስጥ ደግሞ መጽናት ይኖርብሻል። እግዚአብሔር ያጽናሽ። ከፊት ለፊት ፈተናዎች ይመጣሉ፣ ግን ፈተናዎችን ደግሞ ለመሻገር በጸሎትና በስግደት መቁጠሪያውን በአግባብ በመጠቀም መትጋት ይኖርብሻል። እግዚአብሔር ከአንቺ ጋር ይሁን። እንግዲህ ሰላም ሁኚልኝ። አሜን አባቴ አመሰግናለሁ። ወላዲተ አምላክ ጠብቅልኝ። ሰላም ነው። ደህና ሁኚ። ዛሬ ኮንቨርሴሽናችንን ይህን የፈውስ ቪዲዮ ብንጠቀምበት ለትምህርት ለሌሎች እንዲያስተምር ብንጠቀምበት ፈቃደኛ ነሽ? አዎ ችግር የለውም አባቴ። አዎ በይ እንግዲህ እግዚአብሔር ከአንቺ ጋር ይሁን። ሰላም ሁኚ። እሺ አባቴ ደህና ሁኚ። እዚህ በእጽ የሚባል ነገር አጋንንት ሲወጣ እንዲያው የሞከሩትን እንደ ሳንስ ኦፍ ስኪቫ የስቄዋ ልጆች እምቢ ብሏቸዋል። በኢየሱስ ክርስቶስ ስም ኃይል ግን ከስሞች ሁሉ በላይ የሆነ ስም በጣም ፓወርፉል ስለሆነ በሱ ብቻ ሲያወጡ እንደነበር ይነግረናል። ወደ ቅዱስ ቴዎፍሎስ እንለፋውን ደግሞ ቅዱስ ቴዎፍሎስ የአንጾኪያው ማለት ነው ፓትርያርክ የነበረው አቶሊከስ ቡክቱ ቻፕተር 8 ኦፒኒየን ኮንሰርኒንግ ፕሮቪደንስ ሲልና ያው ወደ አማርኛው ልሰዳችሁ ታሳቢ ያደርግን ሁሉንም ነገር ይህም እውነታ አለ። በእርግጥ ዛሬ ድረስ በእነዚህ ርኩሳን አጋንንት እስራት የተያዙ ሰዎች ጸበል ቦታ ሲሄድ አንድ ሰው እንደሚናዘዘው ብለን ወደ ጸበል ቦታ ሲሄድ ብለን እዚህ ጋር ይህም እውነታ በእርግጥ ዛሬ ድረስ በእነዚህ ርኩሳን አጋንንት እስራት የተያዙ ሰዎች በህያውና በእውነተኛ አምላክ ስም ትዝም ተብሎ ሳይሆን አቡሃላ ሐሰታውን እዚህ ነው ማስተዋል ቀድም ሲናገረው የነበረው ወንድማችን at this point ማድረግ የምንችለው ነገር ምንድነው? አጋንንት ረስተን ህያውና እውነተኛውን አምላክ ነው ማሰብ መቻል ያለብን። የሱን ኃይል ነው ማስተዋል መቻል ያለብን።
በመንፈስ ቅዱስ ኃይል የተያዘ ጋኔን እያልን እኮ በኮመን ሰንስ ስንናገር ነበር። ክርስቲያኖች ነን ትንሽ በሰጠን። አሁን ግን በአባቶች ማስረጃ ጨምረን እየተወያየን ነው። በሕያውና በእውነተኛ አምላክ ስም ሲያዙ okay and this indeed clearly appears from the fact that even to this day the possessed are sometimes exorcised in the name of the living and true God, and these spirits of error themselves confession ምንድነው? መናዘዝ ነው። እነዚህ confess that they are demons አጋንንት እንደሆኑ ተናግረዋል። who also formerly inspired those writers ወደ አማርኛው ልስላችሁ። ይህም እውነታ በእርግጥ ዛሬ ድረስ ሳና አጋንንት ስራት የተያዙ ሰዎች በሕያውና በእውነተኛ አምላክ ስም ሲያዙ እነዚህ ርኩሳን መናፍስት አጋንንት እንደሆኑ እንዲሁም ለነዚህ ባለቅኔዎች ለነ ሆሜርና ለነ ሆሴዕ ታላላቅ ሊቃውንት ነው እየከሰሰ ያለ አባታችን ቅዱስ ዮሐንስ ለነዚህ ባለቅኔዎች ወይም ደራሲ ፍልሰታቸው እንዲጽፉ እንዳነቸው አጋንንቶቹ በራሳቸው ጊዜ ተናዘዋል። ምክንያቱም አጋንንት በተለይ ቅዱስ አምብሮስ ያስቀመጠው ነገር ስላለ ማለት ነው። የአጋንንት ምስክርነት አልቀበልም የአጋንንት ኑዛዜ ግን እቀበላለሁ ብሎ ስላስቀመጠ እና እዚህ ጋር ማስተዋል ያለብን ከቅዱስ ቴዎፍሎስ ከባድ የሆነ ክስ ከሶን ሆሜር ጫው ምንድነው የሆነ የአጋንንት ኑዛዜ ግን እንዴት ለአጋንንት ኑዛዜ ሊቀበል ቻለ? because in the name of the living and true God እሱ እየተማመነ ያለው በሕያውና በእውነተኛ አምላክ ስም አጋንንቱን አቡሃላ ሐሰት መሆኑን ጠፍቶታል። ለምስራሱ የመጽሐፍ ቅዱስ ተማሪ ተምሮ እኛን የሚያስተምር ሊቅ ነው። በረከቱ ይደርብን።